በጌታ የተወደዳችሁ ቅዱሳን ወንድሞቼና እህቶቼ የአባቴ ብሩካን አባቶቼና እናቶቼ እግዚአብሔር ምሕረትና ቸርነቱን አብስቶልን ከእናንተ ጋር በእንደዚህ አይነት መልክ እንድንገናኝ ስለረዳን የተባረከውን ተስፋችን ጌታችን ኢየሱስ ክርስቶስን እያከበርን መልካም በዓል እንዲሆንላችሁ እንመኛለን። እግዚአብሔር የተባረከ ይሁን። መልካም ፋሲካ ጊዜ እንደሆነ ተስፋ አደርጋለሁ። እግዚአብሔር ደግሞ የሚቀጥለውን ዓመት ደግሞ በሰላም በቸርነት በምህረቱ እንዲጠብቀን እንጸልያለን። ጌታ የተባረከና የተመሰገነ ይሁን። ዘወትር የምንኖርበት የምንንቀሳቀስበት ጌታ ኢየሱስ ክርስቶስ በአብ ቀኝ ስለተቀመጠ ዛሬ ዓለማትና ፍጥረታትን በሙሉ ስለሚገዛ ቤተ ክርስቲያንንም ጭምር እና በዛ ምክንያት የእግዚአብሔርን ቃል ከእናንተ ጋር አብሬ ሼር ለማድረግ ወደ እናንተ ቀርብ ያለው ጌታ የተባረከ ይሁን። አጭር የሆነች ቃል ነው የምንነጋገረው። ዮሐንስ ምዕራፍ 4 ላይ እሁድ ቀን ጠዋት ጸሎት ፕሮግራም ነበረን። ጥቂት ሰዎች ሆነን ነው የምናረገው እና አንድ ሀሳብ መጣልኝ። ያንን ሀሳብ ነው እንግዲህ ከእናንተ ጋር በዛ ሀሳብ ዙሪያ ላይ ሌሎች ገባር ሀሳቦችም ይኖራሉ። በዛ ዙሪያ ላይ ነው የምንወያየው። ዮሐንስ ምዕራፍ 4 ላይ ያለው ቃል ነው የሳምራይቷ ሴት ታሪክ ነው። ጌታችን ኢየሱስ ክርስቶስ ከሳምራይቷ ጋር አብሮ ተነጋገረ። በዛ ምክንያት የሆነውን ነገር ታውቃላችሁ። ጥቅሱን አላነበውም፣ ግን ቁጥር 4 ላይ ምዕራፍ 4 ቁጥር 39 ላይ ሴቲቱም ያደረግኩትን ነገር ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች ብዙ አመኑበት። የሰማርያ ሰዎች ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዚያም 2 ቀን ያህል ኖረ። ስለ ቃሉ ከፊተኞች ይልቅ ብዙ ሰዎች አመኑ። ሴቲቱም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል። እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን አሏት። አመኑባት። ብዙ ሰዎች የሳማርያ ሰዎች ብዙዎቹ መጀመሪያ ላይ አመኑባት። ከዛ በኋላ ደግሞ የኢየሱስ ክርስቶስን ቃል ሲሰሙ ደግሞ አመኑ የሚል ነው። በጣም ፋሲኔት አደረገኝ ይሄ ቃል። ይቺ ሴት 5 ባሎች ነበሯት። ከዛ ደግሞ አሁን የምትኖረው ኖሮ ደግሞ ስታዩት ከወንድ ጋር ነው የምትኖረው፣ ባልሽ አይደለም ነው ያላት። እና ይቺ ሴት እንዲህ ግቢ የምትባል ሴት አይደለችም። እና እንዴት ነው እንዲህ አይነት ስብከት ሰብካ ብዙ ሰዎች የተለወጡት የሚለው ሀሳብ መጣልኝ። እንግዲህ ጌታችን ኢየሱስ ክርስቶስ ስለ መዳን ነው የመጣውና የሰዎች መስዋዕት ሊሆን ነው የመጣውና ያንን ታላቁን መዳን ቸል እንዳንል የዕብራዊ ጸሐፊ ይነግረናል። ጌታ የተባረከ ይሁን። በአንድ ወቅት በቅርቡ ጊዜ እንዲህ ነው አልልም ግልጹን፣ ግን የተለያዩ ሰዎች አንድ ስብከት እባክህ ስማ እያሉ ጠየቁኝና አልወድም ነበር፣ ግን ያው ደጋግሞ ያው እንድሰማ ተጠየቅኩና ወይ ሰማሁት። ብዙ ጊዜ ያው ለፍርድ እንዳይሆንብን እንደምታውቁት ነጮች ማይንድ ኦን ዮር ቢዝነስ የሚባል አነጋገር አለ እና ያልተሰጠን ልክና ገደብ ውስጥ ገብተን ዝም ብለን ስንዋቀር የእርጎ ዝንብ እንዳንሆን እሰጋለሁ። ስለዚህ ጥንቃቄ ማድረግ ይኖርብኛል። እና ግን ሆነም ቀረም ግን ስብከቱ ኃይለኛ ነው፣ ጠንካራ ነው። በስነ ምግባር ላይ በጣም ያተኩራል። ቅድስና በሚለው ላይ እዛ ዙሪያ ላይ ያተኩራል። ድንቅ ስብከት ነው፣ ድንቅ ትምህርት ነው። ግን የጎደለው ነገር እንዳየው ገባኝ እና ይሄም ደግሞ ስናገለግል ህዝቡን ከፍቅር 4 አይነት ፍቅሮች እንዳሉ ያው የግሪኩ ቃል ታውቃላችሁ። ፊሊዮ፣ አጋፔ፣ ስቶርጌ የሚባሉ ኤሮስ፣ እነዚህ የመሳሰሉ አክቹዋሊ ወደ 7 ናቸው። ግን ከዛ ውስጥ ቤተሰባዊ ፍቅር፣ ምክንያቱም እግዚአብሔር ቤተ ክርስቲያንን ብቻ አይደለም ሀገርን ጭምር በዛ አይነት ህብረተሰብን ሁሉ በዛ አይነት ልለውጥ ይፈልጋል። እና እንደምታውቁት የዛሬ ዘመን ክፍፍላችን፣ ጥላቻው በዘር በጎሳ
የምንጣላበት፣ በቋንቋ የምንጣላበት፣ ህዝብ ከመንግስት፣ መንግስት ከህዝብ ጋር የሚከፋፈልበት የተለያዩ ጉዳዮችን ስናይ ቤተሰባዊ ፍቅር ወይም ይሄ ስቶርጌ የሚለው ፍቅር አንሷል። ሐዋርያ ጳውሎስ ሮሜ ምዕራፍ 12 ላይ በወንድማማች መዋደድ እርስ በርሳችሁ ትዋደዱ ዘንድ ይልና በጣም የሚገርም ቃል እዛ ላይ ይጥለዋል። ስቶርጌ ይለዋል እና ስቶርጌ ፍቅር በጣም አስፈላጊ እንደሆነ ነው የሚናገረው እና አገልግሎት ወይም ደግሞ ክርስትና ህይወት በአጠቃላይ እሽቅድድም አይደለም። ወይም ደግሞ ምንድን ነው ፐርፌክሽኒዝም ወይም በጣም በቃ ቀጥ ብሎ የሄደ አይደለም። እንደምናውቀው የጽድቃችሁ ፍሬ ነው ሐዋርያ ጳውሎስ ብሎ የሚናገረው ሮሜ ምዕራፍ 6 ላይ እዛ ላይ ታዩታለ። ሮሜ ምዕራፍ 6 ቁጥር 21 እና 26 ላይ ከዚህ ቀደም ምን ፍሬ ነበራችሁ ነው የሚላቸው። ፍሬ ነው እንጂ ሰክሰስፉልነስ አይደለም፣ ክንዋኔን አይደለም የሚናገረው። ዓለም ክንዋኔን ነው የምታየው፣ ሰክሰስፉልነስን ነው የምትመለከተው፣ ወይም ደግሞ ቀጥ ብሎ መውጣትን ነው የምትመለከተው። እግዚአብሔር ግን ፍሬን ነው የሚመለከተው። ወድቆ መነሳት አለ፣ መድከም አለ እና ብዙ አባቶች፣ ብዙ አገልጋዮች ዕብራውያን 11ን ብናጠና ሁሉም እንደ ደመና ምስክሮች ሆነውልናል እና ፍሬ ነው እና ጽድቅና ቅድስና ሳንቲፊኬሽን የሚለው ቃል ራሱ በዛ ላይ ነው ቴዎሎጂካሊ ስናየውና ሮሜ ላይም ስናጠና ምን ፍሬ አላችሁ ይላቸዋል ጌታችን ማነው ሐዋርያ ጳውሎስ ለሮሜ ሰዎች መለስ ሲልና ደግሞ ልትቀደሱ ፍሬ አላችሁ ነው የሚለው እና ለዚህ ነው ፍሬ ያለው ሰው ነን። ክርስቶስ በውስጣችን ያለ ፍሬ አለ። ፍሬ የለባችሁም ተብሎ ሰዎች ሊናገሩ ይከብዳል እና ገላትያ ላይ ተሸከሙት ብሎ የተናገረው እኮ ፍሬ ስላለው ነው። በአንድ ጉዳዩ ላይ ይሄ ሰው ደካማ ነው ወይ ደግሞ በአንዳንድ ጉዳዮች ላይ ድክመቶችና ውድቀቶች ይኖራቸዋል፣ ግን ፍሬ ያላቸው ከወይኑ ግንድ ጋር የተጣበቁ ናቸው። ሮሜ ምዕራፍ 6 ቁጥር 21 እና 24 ማየት እንችላለን። የዕብራውያን መጽሐፍ ላይ በደንብ አድርጌ ጽፌዋለሁ ሳንቲፊኬሽን በሚለው ሮሜ መጽሐፍ ላይ ደግሞ ራይቸስነስ ወይ ደግሞ ቅድስና ጽድቅ በሚለው ጽፈናል። ሳምራይቷን እስቲ ተመልከቷት። ይቺ ሴት 5 ባል መያዟ አይደለም የሚገርመው። አሁንም እኮ ከወንድ ጋር አሁን ለእሷ ክሪንዴሻል የሚባል ነገር ምን አለው? በእኛ አውድ እስፔሻሊ አሁንማ ዕቅበተ እምነት በሚለው መንገድ ስንፈታ አሁን የሚደረገው የሚዲያ ላይ ያለ ፉክቻ ታዩታላችሁና ይቺ ሴት እኮ ከወንድ ጋር የምትኖር ሴት ነችና ግን ሀገርን ለወጠች፣ ትውልድን ለወጠች። ሳምራውያን ሕዝብ በሙሉ ተለወጡ። እግዚአብሔር እነሆ በክርስቶስ ኢየሱስ የዚችን ሴት ሕይወት ተጠቀመ። በቤተ ክርስቲያን ታሪክ እንደምናውቀው ካራዝማውና የቃሉ አገልጋዮች የሚባሉ ይጣላሉ። በጣም እንጣላለን እና መጽሐፍ ቅዱሳችንን በደንብ አድርገን ስናጠና እንደምታውቁት ይሄ ትህትና አይደለም፣ ትዕቢት ነው። ይቅርታ አድርጉልኝ፣ ትዕቢት ነው። ይሄ የሚያጣላን የሚያባላን፣ በአንዳንድ ጉዳዮች ላይ የሚያነጋግረን፣ ከዛ በኋላ ደግሞ ያው ኃይልና ስልጣን እንጠቀማለን። የቤተ ክርስቲያን በመሰረቱ የቤተ ክርስቲያን ታሪክንም ስናጠና ያንን ነው የምናየው። 3ኛው ክፍለ ዘመን ጀምሮ 4ኛው 5ኛው በይበልጥ እስከ 16ኛው ክፍለ ዘመን ድረስ በቃ ክለርጂው በቃ እየጠነከረ እየፈረጠመ ኃይል የያዘ ማዘዝ እነዚህ ስልጣኖችን መጠቀም ጀመረ። መድረክ መጀመሪያ ነው። መድረክን መተው አይሰጥም፣ ለክለርጂው ብቻ ነው መሰጠት ያለበት የሚባለው ነገር የመጣው ያ ነው። ከዛ በኋላ ጳጳሱ ነው መድረኩን መያዝ ያለበት፣ መምራት ያለበት፣ አሳይን ማድረግ ያለበት የሚለውን አስራቱን በአጠቃላይ እነዚህ ጉዳዮች በሙሉ ያው ፖፑ ያዝ የተባለ ነው። ያው ኦርቶዶክስም በዛ መንፈስ ነው የሚሄደው። እነ ሉተር ሲመጡ ግን ያው እነዚህ ጉዳዮች ክሪዴንሻል የሚባለው ክለርጂ የሚባለውን ነገሮች ብዙዎቹን ነገሮች ትራንስፎርም እንዲሆን አደረጉ እና ያ ነገር ደግሞ በመንግስትም ደረጃ በጣም ችግር አጋጥሟል። 2 ቪዲዮዎች አይቻለሁ ከዚህ ጋር አብሮ። ባለፈው ጊዜ ዶክተር አብይ እሳቸው ወንጌል አማኞችን ጠርተው በሚጠይቁ ጊዜ የመቃብር ቦታ የለንም፣
ቦታ ይሰጠን የሚል ጉዳይ ሲናገሩ ነበር። ያው ሃይማኖት እየጠነከረ ሲመጣ እንደምታውቁት መጀመሪያ የተጀመረው መድረክን፣ ከዛ ቅዱስ ቁርባን አትውሰዱ አይፈቀድላችሁም፣ ከዛ በኋላ ደግሞ ያው ከቤተ ክርስቲያን እንዲወጡ እንዲገለሉ፣ መጨረሻ ላይ ደግሞ እንደዚሁ ደግሞ ታውቃላችሁ የመቃብር ቦታ እንደዚህ እነዚህ የጸሎት ቤት ምናምን እንዳይሰጣቸው መደረግ ነው። ጃን ወስሊ የአባቱ መቃብር ላይ ወጥቶ ሰበከ። ታውቃላችሁ በጣም ፌመስ የሆነ መልእክት ነው። ለዚህ ሁሉ ችግሩ ምንድን ነው ብትሉኝ ስቶርጄ ፍቅር ነው። ስቶርጄ ፍቅር ያው ቤተሰባዊ ፍቅር፣ ህብረተሰባዊ ፍቅር፣ እነዚህ ጉዳዮች ያስፈልገናል። መንግስት በፍቅር ዙሪያ ላይ ሲሄድ ይህ አይነት አንድ አድርጎ አያይዞ ፍቅርን ይዞ ሲሄድ፣ ቤተ ክርስቲያን አንዱ ከአንዱ ሳይለያይ ቤተሰባዊ ፍቅር ሲኖራት፣ ህብረተሰቡ እንደዚህ አይነት ፍቅር ሲኖረው የዛን ጊዜ መለያየት አይኖርም። ለዚህ ብሪጅ ያስፈልጋል። በጣም ብሪጅ ያስፈልጋል። በጣም 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 አስፈላጊ ነው። ኢቭን በሃይማኖት ተቋማት መካከል አሁን እየተሰራ ያለው ነገር በጣም ደስ ይለኛል። ምክንያቱም አንዳንድ ኢንፍላማቶሪ የሆኑ ጉዳዮችን ስንነጋገር ስንጠላላ፣ አሁን በተውት በኦርቶዶክስና በፕሮቴስታንቱ በጴንጤው በእኛ ወገን ብቻ ሳይሆን ከኦርቶዶክሱ ጋር እኮ በቃ በጣም አንዳንድ ጊዜ እኮ በጣም ስሜታዊ የሚያደርጉ አላስፈላጊ የሆኑ ንግግሮች ይመጣሉና የሃይማኖት ተቋማት እንደዚህ ካውንስል ምናምን ሲመጡ በጣም ደስ የሚለው አኮሞዴሽን ኤንድ ኮሬክሽን የሚለው ሀሳብ ይዘው ሲነሱ በጣም አስፈላጊ ነው። እንግዲህ ተቀየጥን እንደዚህ ሆነ ምናምን የሚሉ ሰዎች በዚህ ዙሪያ ላይ የሚጮሁ አሉ። የራስህን ቤት ለማስተዳደር ቤተ ክርስቲያንህን ቤተ መቅደስህን ለማስተዳደር ማን ከለከለህ የሚል ሀሳብ ነው ያለኝ እና በዚሁ ሀሳብ ላይ እንደው አልገባበትም። ዋናው ሀሳብ ያ ስላልሆነ ነገር ግን ቤተ ክርስቲያን የእውነት አምድ ነች ይለዋል ሐዋርያ ጳውሎስ ለጢሞቴዎስ እና እውነትን እንዳትሸቃቅጥ ዝሙት ወይ ጉልምትናን እንዳናደርግ ማን ከለከለህ እና በግል ቤተ ክርስቲያን ውስጥ እነዚህን ጉዳዮች ማድረግ በሚያሳትፉንና አብረን ልንሰራ በምንችላቸው ጉዳዮች ላይ አብረን መስራት እጅግ አስፈላጊ ነው። ጌታ የተባረከ የተመሰገነ ይሁን እና ይቺ ሴት እንግዲህ ስለመሰከረችው ቃል ነው እዛ ላይ ዮሐንስ ወንጌል ምዕራፍ 4 ላይ ምስክርነት፣ የእሷን ምስክርነት ለመቀበል ይቺ ሴት አገልጋይ አይደለችም፣ ጥሪ የላትም፣ ህይወቷ አይመሰክርም፣ ባለትዳርም አይደለችም፣ 5 ሰው አግብታ ሄዳለች እና እንግዲህ ሃይማኖት እየበዛ ሲመጣ ኦርዲኔሽን ክለርጂው ላይ ብቻ ነው እና ወገኔ ወይ ደግሞ ክላስ ለወገኔ ይጠቅማል የሚለው እዛ ላይ ነው ፊልጵስዩስ ላይ የሚናገረው እና እዛ ላይ እንግዲህ ክላስ የሚባለው ነገር ወይ ደግሞ የሌሎቹ ከፍተኛ ቦታ የሚሰጣቸው ሰዎች አይደለችም፣ እንደዛ አይደለችም። ጌታ ኢየሱስ ግን ተጠቀመባት ትውልድ ለመቀየር ሀገር ለመቀየር ህብረተሰቡን ለመቀየር ጌታ ኢየሱስ ክርስቶስ ትራዲሽኑ ሰበረው። የእግዚአብሔር ስም የተባረከው። እነዚህ ሁሉ አያስፈልጉም ማለት አይደለም። ሳምራውያን እንዴት አመኑ ነው፣ የእሷን መልእክቶች እንዴት አመኑ። ምክንያቱም እነዚህ ሰዎች ኑፋቄ ተብለው ሄረሲ አለባቸው ተብለው የሚጠሩ ሰዎች ነበሩ እና በቃ የተፈረጁባቸው ናቸው፣ የተገለሉ ናቸው፣ የተኮነኑ ናቸው። እነዚህ ሰዎች አራቱን ፔንታቶክ የሚባለውን የአራቱን የኦሪታት መጽሐፍታችን የሚያጠኑና የሚቀበሉ ናቸው። በሶሻሊ የተወገዙ ናቸው። በኑሮ ደረጃ ቀይጥ ናቸው። ከአሕዛቦች ጋር የተቃየጡ ናቸው። ግን የዚችን ሴት መልእክት አዳመጡ። አይገርማችሁም? አዳመጡ፣ ለውጧን ተመለከቱ እና መረመሩ፣ ጊዜ ወሰዱ። ጀስት ብለው ሪጀክት አላደረጉም። የእሱን መልእክትማ ወይ የእሷን መልእክትማ ብለው አልሄዱ። ይሄ ትልቅ ብስለት ነው እና ጉጉት ነበረባቸው። መረመሩት። የዛ ሲመረምሩ ደግሞ የጌታን ጣት ተመለከቱ። የእግዚአብሔር እጅ እዛ ቦታ ላይ እንዳለ ተመለከቱ። ከዚህ ምንድን ነው የምንማረው? እግዚአብሔር እነሆ ምልክቶችን ይልካል። ምልክት ነበረች ለሳምራውያን፣ በጣም ለአሕዛብ፣ በአጠቃላይ ለአሕዛብ ትውልድ ምልክት አድርጎ ሰጥቷት ነበረ ለሳምራውያን።
ለእኛም እኛ እነሆ የአብርሃም ዘር ያልሆንን በስጋ ያልሆንን ማለት ነው። እና እግዚአብሔር ቸር ነው። ሁልጊዜም እኮ ያው ምልክት ይሰጣል። አይሁዶች በጣም ጭቅጭቃቸው የነበረ እባክህ ምልክት አሳየን ነበሩ የሚሉት እና ቅድሚያ አወቁ፣ ጉዳዩን መረመሩ፣ አጠኑ፣ አዩ። ከዛ በኋላ ደግሞ አመኑ። እንደዚህ አይነት ህይወት ነው ያላቸው። እግዚአብሔር ቸር ነው። በተለያየ መንገድ እግዚአብሔር በረከትን ይሰጣል። የእግዚአብሔር ስም የተባረከ ይሁን። ህዝቡ ነቃ፣ ተለወጠ፣ ልቡ ተከፈተ፣ አመነ እና ሴቲቱን ግን እንደ መካከለኛ አድርገው እንዴት ለመውሰድ አቅም አገኙ? እነዚህ ሰዎች ሳምራውያን እንዴት አቅም አገኙ? ይሄ ትልቅ አቅም ይጠይቃል። አቅም እስቲ እንስማው፣ እስቲ እናዳምጠው፣ እስቲ የሚለው ነገር ምንድን ነው ለማለት በጣም አቅም ይጠይቃል። እና እነዚህ ሰዎች ግን ለመስማት ለማዳመጥ እድል ሰጧትና የእግዚአብሔርን ክንድ ተመለከቱ። ከዚህ የምንማረው ብዙ ድንቅ ነገሮች አለ። የትኛውም ሰው የኑሮ ደረጃ ኢብን ስነ ምግባሩ ችግር ቢኖርበትም እንኳን የሚያደርገው መልእክት ምን እንደሆነ ማወቅና መስማት መንፈሳዊነት ነው። ኢየሱስ ክርስቶስ ያችን ሴት እኮ ተጠቀመባት። እንዴት ማግለል፣ መተው፣ ወደ ሐሳቡን አለመመርመር እና ገንዘብ አለማድረግ፣ ይሄ መንፈሳዊነት አይደለም። እና እነዚህ ሰዎች አቅም አገኙ። እግዚአብሔር ስም የተባረከ ይሁን። እሷም ደግሞ ለመመስከር አቅም አገኘች። በቃ እግዚአብሔር በእኔ በኩል ትውልድ ይለውጣል ብላ ማናገር ጀመረች። እና ህዝብ ወንድሞችና እህቶቼ ይለወጣል። በአልዓዛር መቃብር መካከል ተአምሩ በሚደረግበት ጊዜ ያን ጊዜ ህዝብ ነበሩና እነዛ ህዝቦች አመኑ ይላል። ምስክርነትን አለማመን በጣም የሚያስቸግራቸው ህዝቦች ደግሞ ነበሩ። ለምሳሌ ኢሳይያስ 53 ላይ ምስክርነታችንን ማን አመነ የሚል ሐሳብ እናያለን። እና የኢየሱስ ክርስቶስን ታሪክ ነው የሚናገረው። ሳምራዊቷ ሴት ነበረች፣ መጽሐፍ ቅዱስ ይነግረናል። እና ሴቶች በባህል በዛ ሀገር ባህል ያው የበታች ናቸው ከወንዶች። እና ካልቸራል ትራንስፎርሜሽንም ነበር ያመጣችው ይቺ ሴት። እና እግዚአብሔር ይችን ሴት በምን አይነት መንገድ እንደተጠቀመባት ረአብን ስናጠና ገለሙታ ሴት ነበረች። እና እግዚአብሔር ግን በእምነት የመጡትን ሰዎች የእምነት አርበኞች አድርጎ አቆሟቸው። እና አንዳንድ ህዝብና አንዳንድ ትውልድ ግን ይቸገራል በእንደዚህ አይነት ነገር ላይ። ያው እንደምናውቀው ክርስትና ወደ ሃይማኖት ሲመጣ ክለርጂው የእኔ በላይ ነኝ ወደሚል መንፈስ ሲመጣ፣ ለወገኔ ይጠቅመኛል የሚለው ሲመጣ ብዙ ክላስ ይደረጋል። ያ መንፈሳዊነት አይደለም። ትዝ ይላችሁ እንደሆነ ማቴዎስ ላይ በተለያዩ ቦታዎች ላይ መምህር ሆይ ከአንተ ምልክትን እንሻ እንወዳለን ብለው ጠየቁት። አይ ቢሊቭ ማቴዎስ 12 ላይ ይመስለኛል። እና ለዚህ ትውልድ ከዮናስ መልእክት በላይ አያስፈልገውም ካለ በኋላ ንጉሥ ሰለሞንና ዮናስን ነው የሚያነሳው። በዮናስ መልእክት ላይ ያው እንደምታውቁት የነነዌ ሰዎች ንስሐ ገቡ ይላል። በንጉሥ ሰለሞን ጥበብ ደግሞ አልተጠበቡም በቃ የሚል ሐሳብ አለው። የዮናስ ምልክት ጌታችን ኢየሱስ ክርስቶስ አንድ ምልክት ብቻ ለምን ሰጠ? ቸር አምላክ ነው፣ ግን የሰጠው አንድ ምልክት ነው። ለምንድን ነው እንደዛ የሆነው ብለን በምናጠናበት ጊዜ ድንጋይ ልብ ላላቸው ሰዎች ብዙ ምልክት አያስፈልጋቸውም። እንዲሁም ኢንተርቴንመንት ነው የሚሆነው። በቃ የሆነ ቲያትር እንደምንሰራ ነው የሚያደርገን። እና ኢየሱስ ክርስቶስ ግን አንድ መሰረታዊ የሰውን ልብ መለወጥ የሚችል ግሬስፉል የሆነ ወይም ደግሞ ጸጋን የተሞላ ምሕረትን የተሞላ ቸርነትን የተሞላ እነሆ ተአምራትን ነው ያሳየው። ሞቱና ትንሣኤውን ነው ያነሳው። ያ ነው ምንጭ ሆነ። ለዛ ድንጋይ ለሆነው ሕይወታችን እነሆ ከድንጋዩ ላይ ምንጭ ማፍለቅ የሚችል ሆነ። የእግዚአብሔር ስም የተባረከ ይሁን።
አለቱን ምተው አለው፣ ምንጭ ወጣ ይላል መጽሐፍ ቅዱሳችን። ስሙ የተባረከውን ምሰሶ ሆነ፣ አለት ሆነ እና ለውጥ የሚያመጣ ሆነ። ድንጋዩን ልብ የሚለውጥ ሆነ። የሚታገስ፣ የሚያፈቅር፣ የሚሸከም ሆነ። እግዚአብሔር ስም የተባረከና የተመሰገነ ይሁን። ልብ ወንድሞች ሆይ ይከፋል በኃጢአት ምክንያት። ከግለሰብ ጀምሮ ህብረተሰብ፣ ቤተ ክርስቲያን፣ ሀገር፣ መንግስት በሙሉ ወንድሞችና እህቶቼ በዚህ በኃጢአት ስር ውስጥ ስንሆን ብዙ ፈተናዎችና ችግሮች የሚመጡብን፣ እርስ በርሳችን የመለያየት፣ የመበላላት፣ ቤተሰባዊ ፍቅር ያለመኖር፣ ስቶርጌ የሚለው ፍቅር አለመኖር፣ ባህሉ፣ የህይወት ዘይቤው፣ አኗኗር ስርዓቱ በሙሉ ብዙ ነገሮቻችን እየጎደሉ የሚመጡበት በዛ ምክንያት ነው። ንጉሥ ሰለሞን ኃይለኛ ጥበብ ነበረው፣ ነቢይ ነበረ፣ ብዙ መልእክቶችን ጽፏል፣ ንጉሥም ነበረ እና ጥበቡን ሊያጣጥሙ አልቻሉም። ውበቱን ሊያደንቁለት አልቻሉም እና የማንነታቸው ኩራት ነበረ። ብሔራዊ ኩራታቸው ሊሆን ይችል ነበር። ለሀገር፣ ለትውልድ፣ ለቤተ ክርስቲያን ለውጥ ምክንያት ሊሆን ይችል ነበር እና ንጉሥ ሰለሞንን ጥበብ ሊጠበቡ፣ የተጠበበውን ሊያውቁና ሊፈልጉ ሊመረምሩ አቃታቸው። ዮናስ ደግሞ ተራ ሰው ነበረ። ዝም ብሎ በየቦታው በየቁጥቋጡ የሚተኛ ምንም ሰው ነበረ። ይህንን ሰው ደግሞ ሊቀበሉት አልቻሉም፣ ሊመለከቱት አልቻሉም። በፍርድ ቀን አለ ንግሥት አዜብ ከሱ ጋር ንግሥት አዜብ እንደነዚህ ካሉ ህዝቦች ጋር ትፈርድባቸዋለች ነው የሚለው። አስቡት፣ በፍርድ ቀን እና የነነዌ ሰዎች በፍርድ ቀን እንደዚህ ይፈርዱባቸዋል ነው የሚለው። እና አይገርማችሁም? ጌታችን ኢየሱስ ክርስቶስ በፍርድ ቀን ሲመጣ ያው በሚቀመጥበት ጊዜ እኮ እንዲያው መቼ ነው ይሉታል። መቼ አብልተናል፣ መቼ ተርበህ አጠጥተናል፣ እምቢ አልንህ። ውይይቶች አሉ፣ እዛ ውይይቶች፣ ንግግሮች አሉ ማለት ነው። ውይይቶች አሉ፣ ንግግሮች አሉ እና ምስክርነት ያስቀምጣል። ከነዚህ ከአንዱ ለአንዱ ስላላደረጋቸው። እዚህ ቦታ ላይ ደግሞ በተመሳሳዩ የነነዌ ሰዎችን ያስቀምጣል። እንደገና ደግሞ ንግሥት ሳባን፣ ንግሥት አዜብን ይቅርታ አድርጉልኝ ያስቀምጣታል። እና ኢየሱስ ክርስቶስ በታሪክ ያለ ምስክር ራሱን ትቶ አያውቅም። ግን ምስክርነትን ይዘው የመጡ ሰዎች እነሆ ልባችንን ከፍተን ካሰማናቸው በጣም አደጋች ይሆናል ማለት ነው። እግዚአብሔር በተለያየ መንገድ እግዚአብሔር ሕዝቡን ያገለግላል። የእግዚአብሔር ስም የተባረከ ይሁን። ጳውሎስና ሲላስ በሐዋርያት ሥራ 16:22 ላይ ትዝ ይላችኋል። በጣም አስገራሚ የሆነ ታሪክ ይገጥማቸዋል። ገዢዎች ልብሳቸውን ገፈው በበትር ይመቷቸዋል። አዘዙ እና ደበደቧቸው ይላል። በበትር ደበደቧቸውና በወህኒ ቤት አሳላፊ ሊሆን ቤቱ ኃላፊ አስቀመጧቸው የሚል ቃል አለ። የወደቁ ሰዎች ናቸው። በጣም በሕጉና በስርዓቱ በፖሊሲው እንዲህ የማይባል ግፍ የተደረገባቸው ሰዎች ነበሩ እና ግን እነዚህ ሰዎች ይዘምሩ ነበር፣ ይጸልዩ ነበረ ይላል። መዘመራቸው በጣም ይገርመኛል። መጸለያቸው በጣም ይገርመኛል። ግን ቅን ነበሩ። ብዙ መዝሙሮች ይዘመራሉ፣ ብዙ ጸሎች ይጸለያሉ። የልብ ቅናት፣ ቅንነት፣ ያ መልካምነት ግን ከነዚህ ሰዎች ላይ የምናየው ነገር አለ እና እስር ቤቱ ታምር እግዚአብሔር ሊሰራ ፈለገ። አስቡት እስቲ እንግዲህ በጣም እንደዚህ የደበደበው አካል የመንግስት አካል ነው። እንደዚህ አድርጎ የወጋው አካል ነው። አንድ ጊዜ ይቅርታ አድርጉልኝ፣ ቄስ ደረጀኛ ከተማ መጥተው ሲናገሩ በደርግ መንግስት በጣም ብዙ የተጎዱ ሰዎች ነበሩና እነሱን ለማስታረቅ ሞከረን ብሎ ሲናገሩ ሰማው እና የወህኒ ቤት ብዙ አመፅ፣ ብዙ ግፍ፣ ብዙ ችግር የተደረገበት ስፍራ ነው። እንደዚህ ለነዚህ አይነት ሰዎች ወንጌል እንዴት ሊደርስ ይችላል? ፕሪዝን ሚኒስትሪ ከዛ ነው የመጣው ለምሳሌ። እና ኤኒዌይ እና ሐዋርያ ጳውሎስ እና ሲላስ ይጸልዩ ነበረ። ህዝብ አንድ ላይ አድርገው ተነሱባቸው። ብዙ ችግር አጋጠማቸው
እነሱ ግን ሪስፖንድ ያደረጉበት መንገድ ምንድን ነው? ጸሎትን ያስቀደሙት፣ መዝሙርን ያስቀደሙት፣ ፍቅርን ነው ያስቀደሙት። እንዴት ነው የምናየው? እና ዋና መርህ የሆነው ነገር ምንድን ነው? ታውቃላችሁ፣ ሰንሰለቱ ከእጃቸው ተፈታ፣ በሩ ተከፈተ። የዛን ጊዜ የወይን ቤት ጠባቂው ራሱን ሊገል ነበረ። የመንግስት አካል ነው። የወይን ቤት ጠባቂው የመንግስት አካል ነው። የችግሩ አካል ነው። ባይዘወይ እነሱን የደበደበው አካል ነው። ግን ጳውሎስ የመለሰለት መልስ ተው አታድርግ ነው። በራስ ላይ ክፉ ነገር አታድርግ አለን እኮ እኛ። ምንም አስቡት፣ እኛ ብንሆን እኔ ብሆን አረ እግዚአብሔር በቃ ነው የእጁን እየሰጣቸው ነው፣ የእጃቸውን እየወሰዱ ነው ብለን እናስባለን። ስለዚህ የምህረትን አገልግሎት ነው ጌታ ጳውሎስ እዛ ቦታ ላይ የሚያሳየው። አለን ብንሞት እንኳን እንደገና ልታስረን ትችላለህ የሚል ነው። ተመልከቱት፣ በዛ መንፈስ ነበር የሄዱት። ሪስፖንድ ያደረጉበት አካሄድ ምንድን ነው? እና ብዙ የእስር ቤት ሰውዬ አመነ ይላል፣ ተለወጠ፣ ዳነ፣ ቤተሰቡ ሁሉ ዳነ። አስገራሚ ታሪክ ነው። ለምን? ጳውሎስና ሲላስ መዘመር ብቻ አይደለም፣ እልል ማለት ብቻ አይደለም፣ ማመስገን ብቻ አይደለም፣ ለክፉ መሪዎችም ትህትናን ማሳየት፣ ፍቅርን ማሳየትን አሳዩ። ይሄ የፕሪዝን ሚኒስትሪ አገልግሎት ወይ ደግሞ የወህኒ እስራት አገልግሎት በብዙ መልክ ነው የተሰራው በቤተ ክርስቲያን ታሪክ ውስጥ እና ኢሳይያስ 42 ላይ ስለ ወህኒ ቤት መፈታት ይናገራል። 66 ላይ ቅባቱ ምን እንደሚሰራ ይናገር። ብዙ ቦታዎች መቼም ኢሳይያስን ስናጠና በዛ ላይ ብዙ ነገሮች ይናገራል። እና ኤኒዌይ ይህን ለምን አመጣኸው ብትሉኝ የቸርነት አገልግሎት ነው ቤተ ክርስቲያን የምታደርገው እና በዛ ምክንያት ነው የለወጡ። የሮማን መንግስት ባርቤሪያን ነበረ። የባርቤሪያን ወይ ደግሞ የጭከና አስተዳደር ነበረው። ያንን አስተዳደር ባለበት ጊዜ እንኳን ክርስቲያኖች ሪስፖንድ ያደረጉት ትህትናን፣ ቸርነትን ነው ያደረጉት። ከመንግስት አካል ውስጥ የነበረው ጠባቂ ዳነ፣ ተለወጠ ነው የሚለው። አጉስቲን፣ እነ ጃን ክርስቶዶም፣ የተለያዩ መሪዎች፣ የመጀመሪያው ክፍለ ዘመን የነበሩ መሪዎች ብዙ ስራዎችን ሰርተዋል። በስብዕና ራሱ ደረጃ ላይ እስር ቤት ላሉ ሰዎች ከመንግስት ጋር እየተነጋገሩ ከመንግስት ባለስልጣናቶች ጋር እየተነጋገሩ ፍቅር እያሳዩ እየለወጡ ፖሊሲውን ለውጠዋል። የወህኒ ቤት ፖሊሲ በጣም አይሶሌትድ የሆኑ አሰራር፣ ብዙ ግፍ የሚደረግበት፣ ዲግኒቲ የሚወስድ ቶርች የሚደረጉበትን ስራ ቤተ ክርስቲያን የመንፈሳዊ አባቶች የሰሩት መጀመሪያ ከመንግስት ጋር ቁጭ ብለው ቆንጆ የሆነ ሪሌሽንሽፕ ከመሰረቱ በኋላ ነው። እና ዛሬ ያለው ክርስትናችን ዛሬ እኮ ቤተ ክርስቲያን የመንግስት አገልግሎት ይቅርታ አድርጎልኝ እንዲያው የእስር ቤት አገልግሎትን እንኳን ስናየው ሄደው እኮ ለመመስከር እዛ ቻፕሊን የጸሎት ቦታ እንዲሰጣቸው፣ ብርሃን እንዲበራላቸው፣ ተመጣጣኝ ምግብ እንዲያገኙ፣ ምህረትን እንዲያገኙ ያደረጉበት እኮ መንገድ ክርስቲያኖች እነ ሉተር እንደነ ጃን ወስሊ እንደነ ስፐርጀን እንደነ ካልቨን ይቅርታ አድርጉ የመሳሰሉ ሰዎች እኮ ከመንግስት አካል ጋር አብረው ስለሰሩ ነው። እንዲያው ዝም ብለን ዝርግፍ ብለን እንግባ ማለት አይደለም። ግልሙትና ነው ያ፣ ዝሙት ነው ያ። ግን ስብዕናን ባስመለከተ መንገድ፣ ጤናማ በሆነ መንገድ ፖሊሲን ለመቀየር አብሮ ለመስራት፣ እነዚህን ጉዳዮች ለማድረግ በጣም አብሮ መስራትን፣ መውደድን፣ ማፍቀርን አታድርግ፣ ተው። በራሱ ህይወት ጳውሎስ ተወራድሮ አትግደል ራስን ተው። ማምለጥ እኮ ይችሉ ነበር። በቃ እግዚአብሔር በሩን ከፈተልን ሽልክ ማለት ይችሉ ነበር። አታድርግ፣ ተው አለን። እዚሁ ነን ያለ ነው። ታውቃላችሁ 300 ዓመት ፈጀ የፍቅር መንገድ ከሄዱ በኋላ የሮምን መንግስት ህብረተሰባዊ ለውጥ በማምጣት ነው የለወጡት። ተጽዕኖአቸው ስነ ምግባርን በመቀየር
ኤቲክስን በመቀየር ነበር ለውጥ ያመጡት እና ያ ነገር አደረጉ። እንደነ እንግዲህ ብዙ መናገር ይችላለሁ። እንደ ጃን ሃዋርድ የመሳሰሉ ፕሪዝን ላይትስ የሚለውን አካሄድ የሄዱ ሰዎች፣ እነ ኤሊዛቤት ፍሬይ የመሳሰሉ ሰዎች ከመንግስት ጋር መጀመሪያ መንግስትን መጥላት የለብንም። ስራው ላይ መጥፎ የሆኑትን ጉዳዮች ማንሳት፣ ስራው ላይ ጥሩ የሆኑትን ነገሮች ማድነቅ የኛ የክርስቲያን ባህል ነው። ከአባቶች ያወረስ ነው። ከመንፈሳዊ አባቶች የነዚህ አባቶች ምለው አባቶች እንደነ ክርስቶዶም የመሳሰሉ ሰዎች፣ እንደነ ካልቨን፣ እንደነ ሉተር የመሳሰሉ ሰዎች፣ እንደነ አውግስቲን የመሳሰሉ ሰዎች በርካታ ኤሜጎዴ የሚል ቃል አለ። በጣም ታዋቂ የሆነ የላቲን ቋንቋ ነው እና በዚህ ቋንቋ ላይ ስናጠና በጣም የሚገርም ቃል ነው። እግዚአብሔር ርኅራኄን ቸርነትን መስጠት ይገባታል እና አያችሁ መቼም ይሄ ማውገዝ ምናምን በጣም 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 የምጠነቀቅበት ነገር ቢኖር እሱ ነው። ካቶሊኮች በጣም አቢዩዝ አድርገውታል፣ ኦርቶዶክስ አድርገውታል፣ ፕሮቴስታንቶችም አድርገውታል በጣም እና በጣም ጥንቃቄ የሚደረግበት ነው። ካወገዙ በኋላ ያው ይታሰሩ ነበር ድሮ እና ካወገዙ ይሰቀሉ ነበር፣ በሰይፍ ስለት ይወገዱ ነበር እና ቤተ ክርስቲያን በምን መንገድ ነው እነዚህን ጉዳዮች መስራት ያለባት ማለት በጣም መጣቀም አለ። ማውገዝ፣ ይሄ መርገም ቃል ምናምን በጣም ጥንቃቄ። ያዕቆብ ምዕራፍ 3 ላይ በእርሱ ጌታን አብን እንባርካለን፣ በእርሱ ደግሞ የእግዚአብሔር ምሳሌ የሆኑትን ሰዎች እንረግማለን ነው የሚለው እና መርገም በጣም ከበድ ያለ ቃል ነው። ታውቃላችሁ የሰውን ስብዕና መግፈፍ እና ክርስቶስ ኢየሱስ በደሙ የሰጠውን ርስት ባለጠግነት መውሰድ፣ የእግዚአብሔርን ምሕረት ልኩን ማቆሸሽ፣ ውስን ማድረግ፣ እነዚህ ጉዳዮች በጣም መንፈሳዊ አይደሉም። መርገም ካቶሮማ የሚል ቃል ነው እና በአንድ ሰው ላይ ፍርድን ማወጅ የሚል ሀሳብ አለው እና ትሕትና የሌለበት መንፈሳዊ ውግዘት፣ በሕዝብ ዘንድ ውርደትን መስጠት፣ ማሸማቀቅ፣ አይሶሌት ማድረግ። ወህኒ ቤት የሚለው ቃል ከዛ ጋር አብሮ የሚሄድ ነው። ወህኒ ቤት በባርቤሪያን በጣም የከፋ ነበረ። ትራንስፎርምድ በሆነ ጊዜ ግን ብዙ ሰዎች ከወህኒ ቤት ወጥተው አገልጋይ ሆነዋል። ፍርድ አይኖርም ማለቴ አይደለም፣ ግን ከፍርድ ጋር ደግሞ ምሕረት አብሮ መጣጣም ሊኖርበት ይችላል እና የጄኔቫን ሕግ የተባበሩ መንግስታትን ሕግ ስናጠና፣ የሰብአዊ መብቶችን ስናይ፣ የወህኒ ቤት ፖሊሲዎችን ስናይ፣ የውትድርና ላይ ያሉ የርኅራኄ አገልግሎቶችን ስናይ፣ ፖሊስ ላይ ያሉ የርኅራኄ አገልግሎቶችን ስናይ በጣም በመንግስት ደረጃ እንኳን ያው እንግዲህ ታውቃላችሁ ፊልጵስዩስ ምዕራፍ 2 ስናጠና ኢየሱስ ክርስቶስ ንጉሥ ነበረ፣ ነገር ግን የባሪያን መልክ የያዘ ትሕትና አለበሰ። በዚህ ምክንያት መንግስታት ይህንን ተጠቅመው ሀገርን ለውጠዋል፣ ትውልድን ለውጠዋል። አውሮፓን ስናይ በጣም በዚህ መንገድ ነው የተለወጡ። ስለዚህ ወንድሞቼና እህቶቼ እግዚአብሔር ማንንም ሊጠቀም ይችላል። በሰው መልክ የተፈጠሩ ይቺ ሳምራዊቷ ሴት እግዚአብሔር እንደተጠቀመባት ሳምራዊቷን ሴት ዛሬ ብትኖር መጀመሪያ ሂጂና ከባልሽ ምንድን ነው ባልሽ ጋር የተጋባሽውን ንስሐ ግቢ አንቺን ብሎ ሰባኪ ነበር የምንላት እና እንደዚህ ነው በጣም እና የፍቅር መንገድ ስንሄድ ግን ፕሮቴክት እናደርጋለን፣ እናፈቅራለን፣ እንወዳለን። ከሰዎች ጋር አብረን መስራት እንችላለን። ህዝብሽ ህዝቤ ኖ ሀገርሽ አገሬ፣ ይሄንን አይነት ስፒሪት ይኖረናል እና ከሰዎች ጋር አታችመንት ይኖረናል። በዛን ጊዜ ሰዎችን ማገልገል እንችላለን። ዛሬ ጊዜ እኮ አስራቱን አልሰጠም። ዛሬ ጊዜ እኮ ለቤተ ክርስቲያን ሳሚት አላደረገም። ዛሬ ጊዜ እኮ ምን የማይባሉ ጉዳዮች አሉ እና በጣም ጥያቄዎቻችን በጣም ራሱ ይገርመኛል። ለመቃብር ቦታ አስፈቅደን እንቀበር ወይ? አንድ ጊዜ ሳያስፈቅዱ የሚያደርጉ ሰዎች አሉ የሚል ድምፅ ሰማሁና እንደው እስከዛ ድረስ እንደው መሄድ ይኖርብናል ወይ? ሌላው ደግሞ እንደው ዝም ማለት ይኖርብናል ወይ? የመጨረሻው ቃል ይሄ ነው። ዝም ማለት ያስፈልጋል ወይ የሚለው ቃል ነው። ታውቃላችሁ በብዙ ችግሮች አሁን ለምሳሌ ብሉይ ኪዳን ላይ ወንድም ቢደኸይ ከርስቱ ቢሸጥ ይላል እና ስብዕና መብቱ ቢገፈፍበት ወይም ደግሞ ህይወቱ ቢጎዳ ቢቆስል በተለያየ ችግሮች ኮንፍሊክቶች ቢያልፍ
ለእሱ የቀረበ ዘመድ ቤተሰብ ይቤዠው ይላልና ዝምድና አለብን። ዲያስፖራው እዚህ የተቀመጠው ከኢትዮጵያ ካሉ ተቋማት ጋር በይበልጥ ከካውንስሉ ጋር ከመንግስት ጋር አብሮ መስራት ማወቅ አለበት። እዛ ያለው ህዝብ 130 ሚሊዮን ህዝብ የሚያስተዳድር መንግስት አለ። ይህኛው መንግስት የሚሆን የሚቀጥለው መንግስት ይሁን የወዲያኛውም ይሁን ዋትኤቨር ኢት ኢዝ መስራት ግን ማወቅ አለብን። ታውቃላችሁ፣ የመጨረሻ ቃል ልንገራችሁ። እግዚአብሔር ስለ መንግስታት ግድ ይለዋል። መንግስታት ጋር እኮ ነበር የሄደው ኢየሱስ። ኑና እንዋቀስ ኢሳይያስ ላይ እያለ ያለው ህዝቡና መንግስትን ጭምር ነበር የሚናገረው። መንግስትን፣ ባለስልጣናቶችን ባካችሁ ይህንን አታደርጉ፣ እነሆ ለድሃው እነሆ ድምፃችሁን እነሆ በይኑለት፣ ዝም አትበሉ፣ ፍትህ አቅርቡ ብሎ የሚናገረው እኮ መንግስትን ነው። ጌታ ግድ ይለዋል። ሮሜ 13 መንግስት ስልጣን አለው ይላል። ነገር ግን መንግስት ጋር ዝም ብለን እንሂድ ማለት ያለ፣ መንግስትም ትህትና መልበስ አለበት። በትዕቢት መሄድ የለበትም። ዳዊት ትዕቢት በሚያደርግበት ጊዜ አወዳደቁ ምን ያህል የከፋ እንደሆነ እናውቃለን። ምሳሌዎች አሉ መጽሐፍ ቅዱሳችን ላይ። እና ምንድን ነው ለመናገር የምትፈልገው ብትሉኝ፣ ታውቃላችሁ እግዚአብሔር የማይነጋገረው ከሰይጣን ጋር ብቻ ነው። ኒጎሼት የማያደርገው እግዚአብሔር ኒጎሼት የማያደርገው ከሰይጣን ጋር ነው። ስልጣናቸውን በሙሉ ገፎ ድል በመንሳት እያዞረ አሳያቸው ይላል ቆላሲያስ። ከእሱ ጋር ኒጎሼት አያደርግም። ግን ከህዝብ ጋር ከመንግስት ጋር ኒጎሼት ያደርጋል፣ ይፋረዳል፣ ይጠይቃል፣ ይምራል፣ ያስተምራል፣ ይገስጻል። እነዚህን ጉዳዮች ያደርጋሉና ወንድሞችና እህቶ ቀድሞ ነገርስ እንዴት ብለን ነው ታድሶ ማምጣት የምንችለው? እንዴት ብለን ነው ለውጥ የምናመጣው? ተቋማዊ ለውጥ የምናመጣው? ፕሪዝን ሚኒስትሪ በቀላሉ ማየት እንችላለን። እዛ ያሉትን ሰዎች ለመድረስ እኮ ፖሊሲዎች መቀየር አለባቸው፣ መለወጥ አለባቸው። ያለ ማድረግ እኮ ከመንግስት ጋር አብረን ቁጭ ብለን መወያየት መነጋገር ያስፈልግናል። እርቅና ሰላም ለማድረግ ሁለቱ በመንግስትና በተቃዋሞች በተፎካካሪዎች መካከል አብሮ ቁጭ ብሎ መስራት አለብን። የትኛውም ታሪክ በምናጠናበት ጊዜ ይደረጋል። ሁለቱም አካላቶች አብረው ቁጭ ብሎ መስራት አለበት። ግን ታድሶ የሚመጣው የልብ መለወጥ የሚመጣው ግን ትራንስፎርሜሽን የሚመጣው ግን ቤተ ክርስቲያን ይህንን ኃላፊነት ነው መስራት ያለባት። ድምፅ ነች፣ የክርስቶስ አካል ነች፣ ሁሉም በሁሉ የምትሞላ አካሉ ነች ይላልና ድምፅ ነች። ለመንግስት ድምፅ ነች፣ ለህዝብ ድምፅ ነች፣ ለሀገር ድምፅ ነች። የኤቲክስን ሞራልን ለመለወጥ የህዝቡን አናኗር ዘይቤ ስርዓት ለመቀየር የምትሰራ ዋና መሳሪያ ቤተ ክርስቲያን ነች። ጌታ ያክብራችሁ። ሻሎም